አሁን ከዚች ልጅ ጋር 4 የተደፈሩ ደረሱ ማለት ነው። አዎ ሲኤልሽ መሲ ደግሞ ልንገርሽ ይቺ እዚህ አሁን እዚህ ሀገር ቅድም እንዳይወጣ ከሀገር ምናምን ይላሉ። በመጀመሪያ ደረጃ ወዲያውኑ መረጃ የሰጣችሁ ከሆነ በቃ አይወጡም። ይወጣም። እኔ ፊቱን እንዳየሁት አኪድ ደላላ ነው፣ የቀንጅብ ነው ፊቱ ሁሉ ደላላ ነው የሚመስለው። ሳሪ መጨረሻ ላይ ሲጣራ የምናውቀው ነው ደላላ ነው። በጣም ወይ ደላላ ነው ወይ ህገ ወጥ ሆነ ብቻ ዛው ነብሰ በላ ነው። ሴት ልጅ በዚህ ደረጃ ኢማራት ውስጥ ሆኖ ለምን ይማታል ነው በመጀመሪያ ደረጃ ሲጀመር ማለት ነው። ቆይሱ አሁን እንደው እውነት ለመናገር አልጋይ ላይ ተቀመጥሽ ብሎ ይሄንን የሚያደርግ ምን ያክል ቢያሳፍር ነው? ምን ያክል ፍራተኛ ቢሆን ያቺ ከዚህ በፊት ያቺ አሁን እኔ ቃልዬ ታሚ ወሰርናት ልጅ ማርያምን ሳሪ እዚህ ቲክቶክ ላይ እንደው አልተደፈረችም ብሎ ሲያሾፉበት ልጅቷ እኮ እድሜዋ ትንሽ ነው። ይሄ ታፏን እንዳለ እንትን ብሎ ፖሊሶቹ ለምን ደፍረሃታል ተብሎ ልጅቷ እያንዳንዱ ምንም ነገር ሳትዋሽ ነው የተናገረችው። ደፍሮኛል ምናምን ብላ ተናገረች። ከዛ ልጁ ተይዞ ሲጠየቅ ማለት ነው ሳሪ ልጁ ተይዞ ሲጠየቅ መጀመሪያ እኔ አልደፈርኳትም አለ። ከዛ ደፍረሃታል ምናምን ብሎ በደንብ ሲያውጣጡት ከዛ በኋላ አዎ ኖርማል ግብረ ስጋ ግንኙነት ሳይሆን የፈጸመው በእጄ ነው የታገልኳት አለ። አስበሽዋል? ልጅቷን ብላለች። በጣም መታገሉ የታፋውን ሁሉ ልጦ ልጅቷ ይኸው ቃል እያለች በጣም ነበር የምታሳዝነው። ቀስሟን ስብር አድርጓት እናቴ ትሙት። ከዛ ግን ወዲያውኑ ነው ማንቆርቱን አንቆ ያመጡት። ኦፍ ኮርስ እና ታዲያ ማለት ምን እንደሆነ ታውቂያለሽ? በጣም በሚገርምሽ ነገር እኮ እንደዚህ አይነት መታገል በራሱ በጣም እኮ ከባድ ነው። እና አሁን ፖሊስ ጣቢያ ሄዳ ነው ልጅቷ ማሬ። አዎ ሁለት ቀኗ እኮ ነው። ማክሰኞ ዕለት ነው እንደዚህ ሆነችው አሉ። ከዛ ፎዚ ያገኘቻት። ፎዚ ታዲያ እኮ የመደፈር እኮ ታዲያ 24 ሰዓት እኮ ነው ይጠፋል እኮ ውዴ። ደም ልጅቷ ደግሞ ልጃገረድ ናት። ድንግል ከሆነች እንደዛኛው ጥፍራም ተይዞ ይቀፈደዳል። ያንን ጥፍራም ያስቀፈደድ ነው እኮ እንደዚህ እኮ ነው ደፍሮ። ከዛ እኛ እዛ ቁጥር ባይሆንስ መሲ ድንግል ባይሆን አሁንስ ድንግል ባይሆንስ አይታወቅም ሳሪ እንደው መሲ እንደወረ ለምን መሰለሽ ሰዓት አለው። እኛ ይዛን ያቺ የተደፈረችው ልጅ ቲክቶክ ላይ ያመጣት ስንሄድ ማለት ነው ሄድን ፖሊስ ጣቢያ እየሄድን እያመለከትን እያለ ልጅቷን እናቴ ትሙት ወይ እንደው ሰው ሀገር እኮ እንዴት እንደተከበበ ፖሊሱ መጣ። መኪናውን ከፈት አድርጎ ከፈተላት። ራሱ ገቢና አስገባት። ይዟት ሄደ። አስመረመራት። ወዲያውኑ ውጤት መጣ። ልጁ ስልኩን ገና ጠቅ ሲያረጉት ልጇ አጠገባችን ካቴና ገብቶበት ነው ያገኘነው። ወዲያውኑ ነው የሚያመጡት። ገባሽ? ግን እኔ አሁን እያልኩሽ ያለሁትኝ ያቻውን አሁን ከዚች ልጅ ጋር 4 የተደፈሩ ደረሱ ማለት ነው። አዎ ሲኤልሽ መሲ ደግሞ ልንገርሽ ይቺ እዚህ አሁን እዚህ ሀገር ቅድም እንዳይወጣ ከሀገር ምናምን ይላሉ። በመጀመሪያ ደረጃ ወዲያውኑ መረጃ የሰጣችሁ ከሆነ በቃ አይወጡም። ይኸው ታሜ መጣ። አዎ ቃልዬም ነበረች። ቃልዬ አንደኛዋ ጊዜ እንደውም ቃልዬ ማብራን ነበረች እኮ የዛሬ ትንሿ ልጅ። ያኛውን ስልክ ስጭኝ መክሊት። ሂጂበት አትበሉ ጋይስ፣ ቆዩ እስቲ ተረጋጉ። ታሜ ምን አዲስ አለ? والله ان شاء الله عارف اخبارنا حبيبتي. ايش عندي ايرفون لارج منه متطبقوا تعال عندي خلاص الشهيد وزا حكيم بيت ايش انت አሁን ልጅቷ አምቡላንስ ተጠራላት። ፈውዚያ ከሷ ጋር ናት። ወደ ሐኪም ቤት እየሄዱ ነው። يعني حتى بوليسوች ሲያዩት አምቡላንስ ይመጣ ወደዛ ምናልባት ልናሳድራት እንችላለን ሐኪም ቤት يعني ብዙ ጉዳት ስለደረሰባት ሰውነቷ አባብጦ يعني የመርመራ ብቻ ሳይሆን يعني መታከምም አለባት ልጅቷ። ግንባሯ ላይ ደግሞ የሆነ ፕላስተር ነገር ተለጥፎባት አልነበረም? ይሄ ቆሶል ነው يعني ቆዳ እንደዚህ የተከፈተ ነገር ማለት ነው። ግዴታ ስፌት ያስፈልጋት ነበር። እሱ ራሱ የደፈራት ሲያሳክማት ነገር ማለት ነው። ማሻአላህ አለህ ዶክተር ነው ገባሽ? فبلاستر ብቻ ለጠፈላት ይበቃሻል ብሎ አሁን ይሄንን ነገር ድጋሚ ከፍቶ ድጋሚ ስፌት ያስፈልጋታል። እሺ ኦሬዲ ልጁ እውነት ትኬት ገዝቶ ነበረ። ቲኬት ደግሞ ከየት እንደገዛው ከየት እንደሚሳፈር ሁሉንም ነገር ወጣዋል። እሺ المهم ገና ኢንሳይድ ካንትሪ ነው አልወጣም። እሺ እና ሙሉ ኢንፎርሜሽን አወጣ ነው ከሲስተም
ተገኝቷል ማንነቱ። አሁን ደግሞ ልጅቷ አምቡላንስ ነገርኳቸው፣ አምቡላንስ እንዲጠሩላት። በጣም ብዙ ጉዳት ነው የደረሰባት፣ አንገቷ ራሷ ማለት እንዲህ በጣም እያመማት። እሺ አሁን ፖሊሶች ችግር የለም አምቡላንስ እየጠሩ ነው። እስከዛ ደግሞ ወደ ሐኪም ቤት ሙሉ ትሪትመንት ትደረግና ያው ፉል ቼክአፕ ደግሞ ትደረጋለች፣ ልጁ እስኪያዝ ወይም እስኪያመጡት ማለት ነው። ዋናው አሁን ታሚም ብሎክ ተደርጓል ከዚህ ሀገር። ከሰማኸኝ ኦፍ ኮርስ እየሰማህ ማለት በመሆኑ ስላወቁኝ ማለት ነው። እዚህ ቁጭ ብለህ ወይም ሌላ ቤት ሊሆን ይችላል። ፖሊሱ ቅድም ደውሎልህ ነበረ ታሚም ተደረክ ብሎሃል። ስለዚህ ቶሎ ብትመጣ ይሻልሃል ማለት ነው። ደወሉለት አላነሳም ስልኩን። ታሚም ኖ ተገኝቷል፣ ስልኩም አንስቷል። ና ሲባል ለምንድን ነው የምመጣው ምናምን ሐቢቢ ባትመጣ ኦልሬዲ ብሎክ ተደርገሃል፣ ታሚም ተደርገሃል። ስለዚህ የት ነው የምታመልጠው? ኦኬ አሁን ይሄንን ነገር መጥቼ የምነግርህ ብሎክ ስለተደረክ የትም አታመልጥም፣ የትም አትሄድም። ስለዚህ መጣህ ማለት እዚህ ጋር አንተ ምንም ነገር አላደረክም እያልክ ናና ተጋፍጣቸው እዚህ ጋር። አው መቼስ እየሰማህን ነው፣ እዚህ ትኖራለህ። ባለፈው ምዛኛው የዛችኛው ኬዝ ላይ ቲክቶክ ላይ ቁጭ ብለህ ስትከታተለን ነበረ። ካሜጋኑ ድምጽ እየተከታተልከን ነበር። ስለዚህ የታክሲ ወጪ ሳታስወጣ ፖሊሶቹም ሳይደክሙ ዝም ብለህ 15 ብር ታክሲ ይዘህ ሄደህ እጅህን ስጥ። በዘራቸው አይድረስ እንደዛ አይነት ውርደት። ስለዚህ ሄደህ እጅህን ስጥ። ቆሻሻ እንዳንተ አይነት ወራዳ ደግሞ የለም። ጭራሽ ስልክ አንስተህ አልመጣም ትላለህ። እንዴ በቃ ኦልሬዲ ሞተሃል አንተ። በቁሙክ የሞትክ ሰው ሄደህ እጅህን ስጥ። እጅህንም እግርህንም ስጥ። አንተ ምንም አትጠቅምም ማለት በዚህ ሴት ልጅ በዚህ ደረጃ ሳሪ ታሜን የሚታገ ሴት ልጅ በዚህ ደረጃ አልጋይ ላይ ተቀመጠች ብለህ እንደዚህ የኡጋንዳ የናይጄሪያዊ ፕሬዝዳንት አሳክሏት ፊቷን እናቴ ትሙት። ምን አይነት ባለጌ ነው! በዚህ ደረጃ ደብድቧት። እሷስ እንደው አጠገቧ የሆነ ነገር የለም እንዴ? አፍንጫውን ማትለው እግዚአብሔርን ራሳችሁን ተከላከሉ። ቆማችሁ አትመቱ። አፍንጫውን በሉት አጠገባችሁ ባለው ዕቃ። ኢትዮጵያ እኮ አትመስልም ልጅቷ። መድኃኒዓለምን ሳሪ እንደዚህ ያመንሻውን አልጋው ላይ ስለተቀመጠች ነው እንደዚህ እንትን ያለው። እምቢ ስላለችው ነው። ይቅርታ አርጊ። የኢማራት ወንዶችን ይቅርታ፣ ንጹዎቹን እያልኩኝ አይደለም። የዱባይ ደላላ እና የዱባይ ኢጃዛ ቤት ያላችሁ ወንዶች ነፍሳችሁም እግራችሁም ገሃነም ነው የሚገባው። እኔ አላምናችሁም እናንተን። እንዲሁ ልጅቷ እንኳን ጥፋት ቢኖርበት በዚህ ደረጃ ማን አባቱ ስለሆነ ይመታታል? ደግሞ ልጁ ደግሞ ሌባ ነው የሚመስለው። አኪድ ደላላ ነው። አኪድ ሳሪ የመኝ ደላላ ነው። ይከለሻል ዋትስአፕ ለ52 በ52 እናቴ ትሙት ደላላ ነው። ሳሪ ደላላ ሻሽ አሰረችው፣ ቪዲዮ ሰራች። ከዛ ልጁ የኛው ነው፣ እቺ ደግሞ የተደበደበችው ናት። አሜ በቃ ተመለሽ ይገባሉ። ሀቢቴ ምን ነው ጥያቄ አለሽ? እሺ አሜ አሁን ልጅቷ ወደ ሕክምና ትሄዳለች። ለመደፈሯ ማረጋገጥ ምናምን ይፈልጋል። ግዴታ ነው ሀቢቴ፣ ግዴታ ነው። ይሄ ማለት የፖሊስ አሰራር ማለት ግዴታ ነው። ኦኬ እሺ። ደግሞ ልጅቷ ማለት በመድፈሯ ብቻ ሳይሆን በጣም ጉዳት ደርሶባታል። ያኔ አሁን ፎቶ ላይ ስታያት ደግሞ ትንሽ ነው። እዚህ በአካል ብታያት በጣም ሞር እንትን ያኔ ከወንድ ጋር እንኳን ቢደባደብ እንኳን እንደዚህ አይመጣትም ነበር። እኔ የምለው ያኔ እንኳን ነፍሷን ተረፈ በጣም አንቋት ነበረ። አንገቷ ያስታውቃል። ያኔ ህይወቷን ሊጨርስባት ነበር። ገባሽ? ለማንኛውም አዲስ ዜና ካለ መጥቼ ያሳውቃችኋለሽ። ፖሊሶቹ ጋር ናችሁ? አዎ ውስጥ ነው። እሺ ያለውን ነገር እንትን እሺ ቤት አትቀመጡ። እኔ ሌላ ልትቀየሙን ትችላላችሁ። ለምን ይቀየማሉ? አስረግጣችሁ እንደሚነገራችሁ ባናታችሁ እየመረረክ በቃ ምርር እያልክ ትውጧለህ። እቺን አነጋገሬ ነው አይደል? ሁላችሁ የምትይዟት እየመረራችሁ ዋጡት። ወንድ ኢጃዛ አከራይ ቤት ሴቶች አትቀመጡ። የቀን ጉዳይ ነው እንጂ የሆነ ቀን ያጠቋችኋል። አትቀመጡ። በነገራችን ላይ ሳሪ አሁን ታብታብ እያረጉ ሰምተው ነገ ወንድ አከራይ ኢጃዛ ቤት ይገባሉ። የኛ ልጆች እኮ አትግቡ ነው የምንላቸው። ገልብጦ ስለሚሰሙት ግቡ። በቃ የወንድ አከራይ ኢጃዛ ቤት በጣም ጥሩ ስለሆነ ግቡ። አትግቡ ስትያቸው ስለማይሰሙ ግቡ። በጣም ጥሩ ነው።
ከኢትዮጵያን በህገ ወጥ ደላላ ኑ ስራ ታገኛላችሁ። እንደዚህ ስትነግራቸው ገልብጠን ነው የሚሰሙት። ሳሪ አትሂዱማ ስንላቸው እየሄዱ አስቸገሩን። ስለዚህ ወንድ ጃዛ አከራይ በጣም ጥሩ ስለሆኑ ተከራዩ እሺ ትለኛለች ከታች። እንዴ አትሰሙም? እዚህ ሀገር መብት አንዳንድ ልጆች ሳሪ ምን ይላሉ መሰለሽ? ወረቀት ስለሌለን ክስ አንከስም ነው። እኔ ከበደልኩሽ ማንቆርቴን አንቀሽ አንቺን አያስርሽም። ኬዝሽን የህግ ሂደቱን እስክትጨርሺ ድረስ አትታሰሩ። እስከ መጨረሻ ድረስ ሰው መክሰስ ትችላላችሁ። እኔ ከበደልኳችሁ፣ ሳሪ ከበደለቻችሁ፣ ተስፋዬ ከበደላችሁ ዱባይ ውስጥ ሆኖ መክሰስ ትችላላችሁ። ህጉን ወቁት። በነገራችን ላይ ሴቶች ጎንበስ እንዳትሉ ለኢማራት ወንዶች፣ በተለይ ለኛ ሀገር ላበሻ አንገታችሁን እንዳደፉ። መድፋት ካለባቸው እነሱ ናቸው የሚደፉት። ማን ስለሆኑ ኮራ ቀብረር በሉ። አትሰሙም ግን ችግሩ እናንተ ትህትሙ ከየፍ ላይ ተኝቶ ሄሎ ማሬ እጃሰምጭም እንዴ ሲልሽ አትምጪ፣ ገንዘባችሁን አትስጡ እንዴ። እሱ ሙከየፍ ስር ተኝቶ አንቺ ና መዳም እያልሽው ለሽ ሄሎ ማሬ አይመጭ ብድሽ ይፈቅድልሽም እንዴ ሲልሽ ማሬ እመጣለሁ